የኢትዮጵያ ፌደራል መንግስት በሁመራና ወልቃይት አካባቢ ከፍተኛ የጦር ሰራዊት አስገብቶ ለማስፈር እቅድ ይዞ እየሰራ እንደሚገኝ ምንጮች ለዛሆርን ዊትነስ አስታወቁ። በስፍራው የሚሰማራው የጦር ኃይል 4 ተልእኮችን በመያዝ የሚያስፈጽም ስለመሆኑም ገልጸዋል። የሚሰፍረው ጦር ከኤርትራ መንግስት፣ ከፋኖ ኃይሎች፣ ከህወሓት ኃይሎችና ከሱዳን ጦርነት ጋር በተያያዘ የተሰጠውን አዲስ ግዳጅና ተልእኮ ጠብቆ የሚፈጽም ነው ስለመባሉ በዝርዝር ይዘናል። በፌደራል መንግስት አመራሮችና የጦር አዛዦች በወልቃይት ጸገዴ አመራሮችና አስመላሽ ኮሚቴ አባላት መካከል በሁመራ ደጀን ሆቴል ከትግራይ ተፈናቃዮች አመላለስና ተያያዥ ጉዳዮች በተካሄደ ውይይት ከፍተኛ ውዝግብና ክርክር ማስነሳቱን ዘሆርን ዊትነስ ከምንጮቹ ተረድቷል። ተፈናቃዮችን ለመመለስ የሚደረገው ጥረት የፕሪቶሪያውን ስምምነት ያልተከተለ ነው በሚል ህወሓት ተቃውሞታል። የወልቃይት ሲቪል ማህበረሰብ በበኩሉ የሾምናቸው አስተዳደሮች በሙሉ ሳይመለሱ ተፈናቃዮች አይመለሱም በሚል አቋም የተፈናቃይ ችግርና መከራ እንዲራዘም እያደረገ ይገኛል ሲል የህወሓትን መግለጫ ውድቅ ስለማድረጉ በዛሬው የዛሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ አበይት ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። በፌደራል መንግስት አመራሮች በወልቃይት ጸገዴ አመራሮችና አስመላሽ ኮሚቴ አባላት መካከል በሁመራ ደጀን ሆቴል ከትግራይ ተፈናቃዮች አመላለስና ተያያዥ ጉዳዮች በተካሄደ ውይይት ከፍተኛ ውዝግብና ክርክር መነሳቱን ዘሆርን ዊትነስ ከአካባቢው ምንጮች ሰምቷል። ህወሓት በበኩሉ ተፈናቃዮችን ለመመለስ የሚሰራው ስራና ውይይት ተቀባይነት የሌለውና የፕሪቶሪያውን ስምምነት ያልተከተለ ነው በሚል ተቃውሞታል። የወልቃይት ሲቪል ማህበረሰብ በበኩሉ የሾምናቸው አስተዳደሮች ሙሉ በሙሉ ሳይመለሱ ተፈናቃዮች አይመለሱም የሚለው የህወሓት አቋም የተፈናቃዮችን ችግርና መከራ እንዲራዘም እያደረገ ይገኛል ሲል አስታውቋል። ከምዕራብ ትግራይ ጋር የተያያዙ ጉዳዮች በእርቅና የህግ ጉዳዮች የሚፈቱ ችግሮች ናቸው ብሎ እንደሚያምን የወልቃይት ሲቪል ማህበረሰብ ገልጿል። የትግራይ ተፈናቃዮችን ለመመለስ በሚያስችሉ ሂደቶች ላይ ውይይት ተካሂዷል። ተፈናቃዮቹን የመመለስ ስራ ዘላቂ ሰላምን በሚያመጣና አንድነትን በሚያስጠብቅ ሊሆን እንደሚገባው ተገልጿል። ይሁንና ተፈናቃዮች እንዲመለሱ በመፈለግ ረገድ ያን ያህል ወጣ ያለ ልዩነት በውይይቱ ብዙም አልተንጸባረቀም የሚሉት ምንጮች በተፈናቃዮች ያመላለስ ሁኔታ በአስተዳደር ጸጥታና ደህንነት አጠባበቅ ዙሪያ እንዲሁም ተፈናቃዮች አስቀድመው ሊይዙት ስለሚገባ አቋምና ከተመለሱ በኋላ በአካባቢው በሚኖራቸው ንብረትና ሀብት አመላለስና አጠቃቀምን በሚመለከት ሰፊ ውዝግብና ክርክር አስነስቷል ብለዋል። በተፈናቃዮች ስም ሁሉም መግባት የለበትም የሚለው ጉዳይ ሰፊ ውዝግብና ክርክርን ያስነሳ ሐሳብ እንደነበር የጠቀሱት ምንጮች አሁን ያለው የወልቃይት ጸገዴ አስተዳደር አምኖና ተቀብሎ መመለስ የሚችል ተፈናቃይ ካልሆነ በስተቀር ተፈናቃይ ናቸው በሚል የሚመጡትን ሁሉ አንቀበልም ሲሉ አብዛኞቹ የወልቃይት አመራሮችና የአስመላሽ ኮሚቴው አባላት ተከራክረው መቃወማቸውን ገልጿል። በተፈናቃይ ስም ታጣቂዎች የአካባቢውንና የማህበረሰቡን ውስጥ አንቂዎች ጨምሮ የተለያዩ የህቡ አደረጃጀቶች ሰርገው ይገባሉ በሚል ስጋት ሁሉም ተፈናቃይ መግባት የለበትም የሚል የመከራከሪያ ሐሳብ በውይይቱ ማንሳታቸውን የሚገልጹት ምንጮች ሁኔታው ለእያንዳንዱ የሚያሰጋ ብቻ ሳይሆን አሁን የተገኘውን የባለቤትነት እድል የሚያሳጣና የወልቃይት ጸገዴ ቀጣይ ውሳኔን የሚቃረን ይሆናል ማለታቸውንም አውስተዋል።
ተመልሰው በሚመጡ ተፈናቃዮች ትተው የሄዱት ሀብትና ንብረትን ጨምሮ የመሬት ይዞታ እንዲመለስላቸው ይደረጋል በሚለው ሐሳብም ልዩነትና ክርክር ነበር ተብሏል። ይህንን ሐሳብ እንዳይተገበር ክርክርና ውዝግብ ያስነሱ ተወያዮች በራሳቸውና በቤተሰባቸው ስም እንዲሁም እነርሱ አምጥተው ባሰፈሯቸው ሰዎች ጭምር በርካታ የተፈናቃዮች ቤትና ንብረትን ጨምሮ መሬት ይዘው የሚገኙ መሆናቸውም በመረጃው ተጠቅሷል። በጸጥታና አስተዳደራዊ ጉዳዮችም እንዲሁ ጥርጣሬና መተማመንን የሚፈጥሩ ልዩነቶች በውይይቱ ወቅት መንጸባረቃቸውንም ምንጮች ገልጸዋል። ለኢትዮጵያ ሰላም አካባቢው ወሳኝ በመሆኑ ዘላቂ ሰላም እንዲፈጠር ከተፈለገ ህዝብ የሚያነሳውን የማንነት ጥያቄ በሰላም መፍታት ጊዜ ሊሰጠው አይገባም ሲሉ ሐሳብ ስለመስጠታቸውና ቀጣይነት ያለው ውይይት በማካሄድ የጋራ መግባባት ለመፍጠር ተስማምተዋል ተብሏል። ህወሓት በበኩሉ ተፈናቃዮችን ለመመለስ የሚሰራው ስራ ውይይት ተቀባይነት የሌለውና የፕሪቶሪያውን ስምምነት ያልተከተለ ነው በሚል ተቃውሞታል። የወልቃይት ሲቪል ማህበረሰብ በበኩሉ የሾምናቸው አስተዳደሮች ሙሉ በሙሉ ሳይመለሱ ተፈናቃዮች አይመለሱም የሚለው የህወሓት አቋም የተፈናቃዮችን ችግርና መከራ እንዲራዘም እያደረገ ይገኛል ሲል አስታውቋል። ከምዕራብ ትግራይ ጋር የተያዙ ጉዳዮች በእርቅና የህግ ጉዳዮች የሚፈቱ ችግሮች ናቸው ብሎ እንደሚያምን የወልቃይት ሲቪል ማህበረሰብ ገልጿል። በሌላ በኩል በሁመራና ወልቃይት ዙሪያ የፌደራል መንግስት ከፍተኛ የጦር ሰራዊት አስገብቶ በአካባቢው ለማስፈር እቅድ ይዞ እየሰራ ይገኛል ሲሉ የዘሆርን ዊትነስ ምንጮች አስታወቁ። በስፍራው የሚሰራው የጦር ኃይል 4 ተልእኮችን የሚያስፈጽም ስለመሆኑም ገልጸዋል። ከኤርትራ መንግስት በጎንደርና በባህር ዳር ዙሪያ ለሚንቀሳቀሱ የፋኖ ኃይሎች በሁመራ በኩል የሚደረጉትን የመሳሪያና ሌሎች ድጋፎች የመጠበቅና የመከላከል ተልእኮን ያነገበ ስለመሆኑ የሚያወሱት ምንጮች በጎንደር አካባቢዎች ለሚንቀሳቀሱ የፋኖ ኃይሎች ከቅርብ ርቀት ተነስተው የሚያጠቁበት መንገድ ለመፍጠር ያለመም ስለመሆኑ አስረድተዋል። በኢትዮጵያና በኤርትራ መካከል የተካረረ ያለውን ውጥረት ከግምት ውስጥ ያስገባና ጦርነት ቢቀሰቀስ እንኳን በሁመራና በዳንሻ በኩል ኤርትራን በቅርብ ርቀት ለማጥቃት ወሳኝ ስፍራ ስለሆነ ጦሩ በአካባቢው የሚሰፍርበት ሁለተኛው ተልእኮ ስለመሆኑ ጠቁመዋል። ሌላው በፌደራል መንግስትና በህወሓት መካከል ያለው አዲስ የጦርነት መፈላለግ ጋር የሚገናኝ ነው ያሉት ምንጮች ዋና ማዕከሉን መቀሌ ያደረገው የህወሓት ኃይል በሱዳን በኩል ለሚያስገባው የጦር መሳሪያና በሱዳን ከተደራጀው የሰራዊት ኃይል ድጋፍ እንዳያገኝ የመስመር መረቡን በመበጣጠስ የህወሓት ኃይል ከቦ በመዝጋት የጦርነት ሐሳቤን እንዲከሽፍ ማድረግ የፌደራል ጦሩ ሶስተኛው የግዳጅ ተልእኮ ነው ብለዋል። አራተኛውና ብዙም ያልተጠበቀ የፌደራል መንግስት ጦር ተልእኮ በሱዳን እየተካሄደ ካለው የእርስ በርስ ጦርነት ጋር በተገናኘ ስለመሆኑ የሚጠቁሙት የዘሆርን ዊትነስ ምንጮች በመሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ድራሽ ኃይል አርኤስኤፍ በሱዳን ለሚያካሂደው የማጥቃት ዘመቻ ወታደራዊ ድጋፍ ለመስጠት አልሞ የሚዘጋጅ ይሆናል ሲሉ ሐሳባቸውን ለዘሆርን ዊትነስ አጋርተዋል። ከዚህ ጉዳይ ጋር በተያያዘ ተጨማሪ ምልከታና ምርመራ በማካሄድ አዳዲስ መረጃዎችን በቀጣይ የምናቀርብ ይሆናል። የሳውዲ አረቢያው ሬድ ሲ ጌትዌይ ተርሚናል የታጁራ ወደብን ለ30 ዓመታት ለማስተዳደር ከጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን ጋር ስምምነት ተፈራረመ። ስምምነቱ በጎርጎሮሲያኑ መጋቢት ወር 2025 በሁለቱ ወገኖች መካከል በባህር ትራንስፖርትና በሎጂስቲክ ዘርፎች ትብብርን ለማጠናከር ከተፈረመው የመግባቢያ ሰነድ በኋላ የመጣ ነው ሲል ማሪታይም ኤክስኪዩቲቭ ድረገጽ ዘግቧል። በኢትዮጵያና በሰሜናዊ ጅቡቲ መካከል ያለውን የባለ ብዙ ትራንስፖርት ትስስርን የማስፋትና እቅዶች ጋር የሚጣጣም መሆኑንም በስምምነቱ ተጠቁሟል።
ይህ ወደብ በዋናነት ከኢትዮጵያ አፋር ክልል ከዳኒኪል ዝቅተኛ ቦታዎች ወደ ውጭ የሚላከው ፖታሽ እንዲሁም እንደ እንስሳት ሰሊጥ ያሉ የኢትዮጵያን አጠቃላይ የጭነት ምርቶችንም ያስተናግዳል። በሚቀጥሉት ዓመታት የወደቡ ዓመታዊ ጭነት የመያዝ አቅም 5 ሚሊዮን ቶን እንደሚደርስ ይጠበቃል የተባለ ሲሆን ይህም ለኢትዮጵያ የገቢና የወጪ ንግድ ያለው ሚና የበለጠ ያጠናክረዋል ተብሏል። ጅቡቲ በአፍሪካ ቀንድ በቀይ ባህር የሎጂስቲክና የባህር ንግድ ማዕከል ያላትን ስትራቴጂካዊነት የበለጠ እንደሚያጠናክረው ተመላክቷል። ወደቦቹ ለሰሜናዊ ኢትዮጵያ አካባቢዎች ቅርብ ሲሆኑ ለፖታሽ ማዕድን ቁፋሮና ወደ ውጭ የሚላኩ ምርቶችን በማምረት ላይ ያተኮሩ ሌሎች ኢንዱስትሪዎችን ፍላጎት መሳባቸውም ተመላክቷል። ባሳለፍነው ሳምንት የኢትዮጵያ ምድር ባቡር ኮርፖሬሽን የሰሜን ኢትዮጵያ አካባቢዎች የቀይ ባህር ወደቦች ከሆኑ ታጁራ፣ አሰብና ምጽዋ ጋር የሚያገናኝ የመደበኛ መስመር ባቡር ለመገንባት 1.58 ቢሊዮን ዶላር የሚያወጣ ፕሮጀክት ይፋ ማድረጉ ይታወቃል። የ92 ዓመቱ ፖል ቢያ ለ8ኛ ጊዜ የካሜሩን ፕሬዝዳንት ሆነው ተመረጡ። በአፍሪካ ለረጅም ጊዜ በማስተዳደር ሁለተኛው መሪ ሆነዋል። የካሜሩን ህገ መንግስታዊ ምክር ቤት የ92 ዓመቱን አዛውንት ፖል ቢያ በውጥረት የታጀበው ፕሬዝዳንታዊ ምርጫ ማሸነፋቸውን አውጇል። እስካሁን ካያችሁት የተሻለ ነገር የሚመጣው አሁን ነው ሲሉ ፕሬዝዳንቱ ለህዝብ ቃል ገብተዋል። ምርጫው መጭበርበሩን ተቃዋሚዎች ቢናገሩም የፖል ቢያ ፓርቲ ክሱን አስተባብሏል። ፕሬዝዳንቱ እስከ 2032 ድረስ በስልጣን ይቆያሉ ተብሏል። ለ8ኛ ተከታታይ ጊዜ ማሸነፋቸው በተነገረው በዚህ ምርጫ ፕሬዝዳንት ቢያ 53.7 በመቶ ድምጽ አግኝተዋል። ዋነኛው ተቀናቃኛቸው የሆኑት ኢሳ ችሮማ ባካሪ በበኩላቸው 35.2 በመቶ ድምጽ ማሸነፋቸውን ኮሚሽኑ አስታውቋል። ምርጫውን ተከትሎ በሀገሪቱ ትላልቅ ከተሞች ውጥረት በመንገሱ በዋና ከተማዋ ያውንዴ የትራንስፖርት አገልግሎት ተቋርጧል። የመንግስት ሰራተኞች በበኩላቸው ስራ አቁመው ቤት ለመቀመጥ ተገደዋል። በተቃዋሚዎችና በጸጥታ ኃይሎች መካከል በተፈጠረ አለመግባባት ትናንት እሁድ የአራት ዜጎች ህይወት ማለፉ የተዘገበ ሲሆን በተለይም የተቃዋሚዎች ዋነኛ ምሽጎች በሚባሉ በምዕራባዊ ሀገሪቱ ክፍል የሚገኙ ከተሞች ውጥረቱ ተባብሶ መቀጠሉ ነው የተነገረው። ፖል ቢያ እንደ አውሮፓውያን አቆጣጠር 1982 አንስቶ ካሜሩንን መርተዋል። በ2032 100 ዓመት ይሞላቸዋል። ከ7 ዓመታት በኋላ ካሜሩንን ለ50 ዓመት ያስተዳደሩ ፕሬዝዳንት ይሆናሉም ተብሏል። በሊባኖስ የተሰማራው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ከእስራኤል ሳይቃጣብኝ አይቀርም ያለውን የሰው አልባ አውሮፕላን ማለትም ድሮን መትቶ መጣሉን አስታወቀ። ቡድኑ ድሮኑን መትቶ የጣለው ቀደም ሲል ተፈጽሟል ያለውን አንድ ድሮን ጥቃት ተከትሎ ነው። በሊባኖስ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ባወጣው መግለጫ እንዳስታወቀው እሁድ ጥቅምት 16 2018 ከሰዓት በኋላ የሰላም አስከባሪ ወታደሮቹን በአስጨናቂ ሁኔታ ኢላማ ያደረገ የእስራኤል ድሮንን ጥቃት ለማድረስ ተቃርቦ ነበር። ይህንኑ ተከትሎ ኃይሉ በወሰደው የመከላከል እርምጃ ድሮኑን መትቶ መጣሉን አስታውቋል። የእስራኤል መከላከያ ቃል አቀባይ በበኩላቸው የሰላም አስከባሪ ኃይሉን መትቼ ጣልኩ ያለውን ድሮን ስጋት የሚፈጥር አልነበረም በማለት የቀረበባቸውን ክስ ውድቅ አድርገዋል። ድሮኑ የተሰማራው የዕለት ተዕለት መረጃ ለማሰባሰብ ተግባር ነው ያለው የእስራኤል ጦር ኃይል በሰላም አስከባሪ ኃይሉ ላይ ያነጣጠረ ጥቃት አለመፈጸሙን አረጋግጫለሁ ብሏል። የተባበሩት መንግስታት ድርጅት እንደሚለው ግን የትላንቱ ክስተት በእስራኤልና ሄዝቦላ መካከል የተኩስ አቁም ስምምነት ከተፈጸመበት ካለፈው የጎርጎሮሳውያኑ ዓመት ወዲህ ከባዱ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአላስካው የሰላም ስምምነት እያፈገፈጉ ነው ስትል ሩሲያ ከሰሰች።
የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህንን ክስ ያቀረቡት ፕሬዝዳንት ትራምፕ በሩሲያና ዩክሬን መካከል የሚካሄደውን ጦርነት በአስቸኳይ ይቁም ማለታቸውን ተከትሎ ነው። የውጭ ጉዳይ ሚኒስትሩ ለአንድ የሃንጋሪ መገናኛ ብዙሃን በሰጡት ቃለ ምልልስ የአላስካው ስምምነት ሁሉን አቀፍ የሰላም ስምምነት ማድረግን ዓላማ አድርጎ የነበረ ቢሆንም ትራምፕ ግን በተጻራሪው አሁን አስቸኳይ የተኩስ አቁም ስምምነት እንዲደረግ መፈለጋቸውን ወቅሰዋል። ላቭሮቭ አክለውም የሩሲያ ፕሬዝዳንት ቭላዲሚር ፑቲን የአላስካውን ስምምነት በተመለከተ የአሜሪካን አቋም የተቀበሉት ለድርድርና ዘላቂ ሰላምን ለማስፈን ያስችላል በሚል መንፈስ መሆኑንና ጊዜያዊ የተኩስ አቁም ስምምነት ላይ ለመድረስ እንዳልሆነም ነው የገለጹት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአላስካው ስምምነት በኋላ ሩሲያ በዩክሬን የፈጸመቻቸው ጥቃቶች እንደሚያሳስባቸው በመግለጽ በሩሲያ ላይ ተጨማሪ ማዕቀብ መጣላቸው ይታወሳል። ውድ የዛሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ ዓለም አቀፍና አህጉር አቀፍ ዘገባዎቻችን እነዚህን ይመስላሉ። ስለተከታተላችሁን እናመሰግናለን። በየጊዜው የምንለቃቸው መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበት ሰላማችሁ ይብዛ።